ሰላማችሁ ብዝት ይበልኝ። እንግዲህ ኮርዳይት ገብተናል። ዛሬ ጠፍቼባችኋለሁ። ዛሬ በጣም ከባድ ቀን ነበረ። በጣም ትልቅ ሀገራዊ ቀን ያሳለፍነው የኢትዮጵያን ሚስጥር ከመሪዎቻችን ከአዛዦቻችን ስንቀበል የዋልንበት ቀን ነው። እንግዲህ ቅድም በማህበር መረጃም በጎ ቴሌቪዥንም ፕሮግራሙ ተላልፏል፣ ሰምታችሁታል። እንግዲህ ዛሬ እስኪ እንዴት ነው ኮመንት ጻፉልኝ። እስኪ ይታያል? እስኪ አንድ ሁለት ኮመንት ላያችሁ። እስኪ ያዩዋችሁ ነው ያለው። ኮመንት ይሰማል ተሰማለ። አቤት ሁላችሁ ብዙ ብላችሁ ገባችሁ። እሺ እታያለሁ። በቃ ሜሪላንዶች ገብታችኋል። እሺ እስኪ ገባችሁ። እስኪ ሜሪላንድ አይቻሉኝ። እሺ ሰላም 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 ሁላችሁ። እስኪ የት ሀገር ገባችሁልኝ? ካናዳ ላይ ያያችሁ። አፍሪካ እስኪ ገብታችኋል? አዲስ አበባ እስኪ የገባችሁ ታፕ 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 እኮ ጠፋ ወይ? እሺ አጠር እንዳርግና ጊዜያችሁ ላለመግደል ብቻ ዝም ብዬ ያለችውን ኢንፎርሜሽን መረጃ ልስጣችሁና ነገ ደግሞ በስፋት ከስቱዲዮ እናስተላልፋለን። እንግዲህ ሁለት ነገሮች ላይ ብቻ ነው ማወራላችሁ፣ ብዙ አወራላችሁ። አርሴናል ታችሁታል። እንግዲህ ያው ሚስጥሩ በይፋ ወጣ ነው የሚለው። በተለይ እንግዲህ ታስቦ የነበረው የህዝባዊ እምቢተኝነትና የስር ነቀል ለውጥ ተብሎ ሀገሪቷን ለመጥበጥ ታስቦ የነበረውን አጀንዳ ሙሉ በሙሉ አክሽፈነዋል። እንግዲህ በቱር ሰበብ ታስቦ የነበረው ከሽፏል። እሺ ከቲክቶኮች ከቴክሳሶች ገብታችኋል። እሺ አክሽፈነዋል። ቱር የሚባል ነገር እንዳይኖር አድርገናል። በቱር የተሰማሩት እነማን እንደሆኑ በይፋ ተጋልጠዋል። ከቱሩ ጀርባ ያለው ሚስጥር ኦልሞስት መንግስትም ደርሶበታል፣ ማህበረሰቡም አውቆታል። በአንዳንድ ክልሎች እንዲያውም እንዳደርሱብን የሚል መልዕክት ሁሉ አስተላልፈዋል። ያው የነገርኳቸው ነገር ነው ያለው። አመኑኝ፣ ይሄ ዋጋ የሚያስከፍል ነገር ነው ነበረ። ብዙ የሙስሊም አባቶች የክርስቲያን አባቶች ሁሉ ወጥተዋል። ማህበረሰቡ በጣም እጅግ ተቆጥቷል። ከፍተኛ ቁጣ ነው። መደፈር ነው ያለው። ተደፍረናል ነው ያለው። በቃ ተደፍረናል፣ ተዋርደናል። ከማህበረሰብ ከኢትዮጵያ ባህል ካልቸር ውጭ ነው። ሰግጥ ደድብ ብሎ ፖለቲካ ብሎ ያለ ከፖለቲካው ጀርባ ያለውን ነገር ነው ፎከስ ያደረኩት። በግለሰብ ደረጃ ስለተወራው ሳይሆን ምንድን ነው አጀንዳው የሚል ነበረ። ከአጀንዳው ያነጻጸረው በጣም ብዙ ነገር ነበረ። ያው እንግዲህ የሀፓውን ስብሰባ ተብሎ ወደ አፍሪካ የታሰበው ከዚህ ጋር የተገናኘ እቅድ ነበረው። ወጣቶችን አስተባብሮ አገር መበጥበጥ ነበር የነበረው። ወጣቱን ማስነሳት ነበር የነበረው። ሲነሱም የነበረው ምንድነው ማህበረሰቡንና ወጣቱን ይህን ትኩስ ኃይል አንደኛ ማበላሸት ነው። የመጀመሪያ እቅዱ ማበላሸት ነው። ያው ፕሮግራሜ ላይ ስርቻ አይታችኋል። ህጻናቶች ልጆች 14 ዓመት 16 ዓመት ሴቶች በተለይ በጣም በቃ በፈምስና በሰግጥ ምክንያት የተለያየ በኢትዮጵያ ካልቸር ውጭ ራቁታቸውን በየአደባባዩ ላይ በቃ የሚዘገንን ነገር እንደዚህ ጋር በቃ የኢትዮጵያ ነው ብላችሁ እኔ ለዓለም ሀገር ላይ እንደዚህ ነገር የለም እስከ መሆን ድረስ ነበር የደረሰው። ህዝቡ ማህበረሰቡ ተቆጣ። ወላጅም በየቤቱ ትልቅ ትኩረት ሰጠ። አጀንዳው ግን ከጀርባ ያለው አጀንዳ ግን ከባድ ነበር። ህዝባዊ እምቢተኝነት 45 ቀን እነ ልደቱ ይሉት የነበረውና አዲስ አበባ ተቀውጣለች፣ አዲስ አበባ ላይ ስራ ሰርተናል እነ ጀዋር ሲሉ የነበሩት ነገር ይዞ የመጣው ዓላማ ይሄ ነበረ። በአብዛኞቻችሁ ሰዎችን የሚዋቸው አሁን የሚከራከሩ ሰዎች በዚህ ጉዳይ ላይ በአብዛኞቹ የህወሓትና የሻዕቢያ ሰዎች ናቸው። ይህን አስረግጠን የሰራን የነበረው ግን ዛሬ ራሱ አዶናይ ወጥቶ በቃ ሰግጥ የሚባል ነገር ከዚህ በኋላ እንዳትናገሩ፣ እኔ መኖር እፈልጋለሁ፣ እኔ በቃኝ እያለቀሰ ነው። ልጁ አርቲስት ነው። በዚህ አጋጣሚ ላይ በቃ ቤስት አክቲቭ ማልቀስ ይችላል፣ መሳቅ ይችላል፣ መደነስ ይችላል፣ መጨፈር ይችላል። ሁሉንም የተካነ ልጅ ነው። ለጥሩ ቢያውሉ ደስ ይለኝ ነበር እና ያለቀሰ ነው። በቃ ልኖርበት ነው ያለው። እስኪ ልኖርበት በቃ ተው፣ ከዚህ በኋላ ሰግጥ አትበሉ እስኪ ማለት ነው። አንዳንድ ሰዎች ይወጡ ሰግጥ የሚለውን ነገር ይቅርታ በል ይሉታል። እሱ ደግሞ በሌላ መንገድ ዳይቨርት አድርጎታል። በሌላ መንገድ እንደገና ደግሞ ሌላ አፕሮች ላይ አድርጋችሁ እየሞከረ ነው ያለው። አሁን የሚያዋጣው አንድ ነገር ነው። እነ ጆን ዳንኤል እንደዚህ ሆኖ ነው አይሮፕላን ላይ አንወርድም ትሄዳታለህ ፓይለቱ ሲሉ ነው ያን ስንት ዓመት ሙሉ
እንግዲህ በደንብ አድርገው ይታረሙ ማይታረሙ ለጉዳይ ነው፣ ተቆጥጦ መውጣት ነው። መንግስት ካመረረ ከባድ ነው ብያቸዋለሁ። ምክንያቱም የህዝብ ነው ይሄ ያ ነገር የተፈጠረው። ያ ወጥቶ ዛሬ በይፋ ይቅርታ ጠይቆ አልቅሶ ከዚህ በኋላ ሰግጥ አትበሉ ልኖርበት ያገኘሁትን ልብላበት የሚል ይቅርታ አሰምቷል። ዞሮ ዞሮ ያ አይደለም ወጥቶ ነው። የጠፋ ትውልድ አለ፣ የጠፉ ልጆቻችን አሉ። እነዛ ልጆቻችን እስኪመለሱ ድረስ ይሄን የሰራሁት የዚህ ተልእኮ ኖሮኝ ነው፣ ይሄን የሰራሁት እከሌ እንዲህ አድርጎልኝ ነው ይቅርታ እስካላል ድረስ ወደ ህግ ይቀርባል። ይቅርታ አፍ አውጥቶ ይቅርታ። በተለይ የሚክሰን የላከውን ኃይል ሲነግረን ብቻ ነው። የላከውን ኃይል ካላገረገረን ያኔ እኔ ይቅርታ አድርግለታለሁ። አለበዚያ ግን እስከ መጨረሻ አፋልመዋለሁ። መንግስት ስለወሰደ እርምጃ እሱ ይቅርታ ስለጠየቀ ሳይሆን ማን ነው የላከው ኃይል? ምን ነበረ ከጀርባው ያሰረው? ከድድብናና ከሰግጥ በኋላ ከጀርባ ያለው አጀንዳ ምንድን ነው የሚለው ማወቅ አለብኝ። ያን እስካላወቅኩት አልፋታም። ማይሩና እየሰማ ነው። አልፋታም። ሚሽንህን ማወቅ መቻል አለብን። የህዋት ነው፣ የሻቢያ ነው፣ የጽንፈኛው ኃይል ነው ወይስ ከየት የመጣ ሚሽን እንደሆነ አስርግጦት ንገረን። መረጃው ደርሶታል። አርቲፊሻል ኢንተለጀንስ አውቆታል፣ ኢንሳ አውቆታል፣ መከላከያ አውቆታል፣ ሁሉም ተቋም አውቆታል። ግን በይበልጥ ራስህ ወጥተህ ይቅርታ ማህበረሰቡን፣ የሃይማኖት አባቶችን፣ ህፃናቶችን፣ ወላጆችን እኛንም ጭምር ወጥተህ ይቅርታ ስትል ብቻ እንፋታለን። አለበለዚያ አሁንም ከጀርባ ያሉ ሰዎች ያጀግኑ ይሆናል፣ ግን ይጥሉሃል። አያውቁህም። መጨረሻ ላይ ጆን ዳንኤል አይተሃል። እስር ቤት ሲገባ ያዩ የለም። ያንተ በተለይ ደግሞ በደንብ ነው የሚያሳብቀው። ከአድዋ የመጣ ሚሽን እንደሆነ ያሳውቃል። ከአድዋ ነው የመጣው። ከአድዋ ማን የላከ? ደብረጽዮን የላከ ወይስ ማን የላከ? ኢሳያስ ነው የላከ? ይሄን ማወቅ መቻል አለብን። ይሄን ካላወቅን አንፋታህም ለማለት ፈልጌ ነው። የመጀመሪያው ይሄ ነው። ሁለተኛው እንግዲህ ይሄንን በዚህ መልኩ እንደገም ከነገ ወዲያም ይቀጥላል። ሰግጥ አትበሉ። ሰግጥ ብያልኳቸው ሰዎች ይቅርታ ከዚህ በኋላ ሊኖርበት ብሏል። አዎ ምን ትፈልጋለህ? ፈመስክ 3 ሚሊዮን ምናምን ሰብስክራይበር አገኘ፣ ተከታይ አግኝተሃል፣ መኪና በልተሃል፣ ገንዘብ አግኝተሃል። ምን ትፈልግ? ብታቆሙ ከዚህ በኋላ ባይሆንስ ከዚህ በኋላ ምን? አንዳንድ ሰዎች አሁን ሰብስክራይበሩ ሰው አንፎሎ እያደረገ ይወጣ። ይሄ ምንም ተራ ነገር ነው። መጀመሪያ የጠፋው ትውልድ ነው። ኦልሬዲ ጠፍቷል። ጌም ኦቨር። ያ ትውልዶቻችን ልጆቻችን በይቅርታ ሚስጥሩን ነገሩ እስካልመለሳልን ድረስ ልጆቻችን እንደጠፉ ቀርቶ ሰዎች አሉ። ራቁታቸውን የጨፈሩ አሉ፣ ሰግጥ እያሉ። የሃይማኖት አባቶች እየጮሁ ነው ያሉት በአሁኑ ሰዓት ውስጥ። ከትግራይም ጭምር ይህን ድምፅ ሰማሁ። አንድ ትግራይ አባት ሲያወሩ ሰምቻቸዋለሁ። ስለዚህ አደገኛ ሁኔታ ላይ ነው ያለው። ወጥተህ ሚስጥሩን አውጥተህ መላውን የኢትዮጵያን ሕዝብ መንግስትን ይቅርታ ስትል ብቻ እንፋታለን። አለበለዚያ አሁን ድሮ የሰራኸውን መደፈር፣ መጨፈር በትግርኛ በምንኛ ይህ ሸዋሸዋ ነው። ይህን አንቀበለው ምንም ከዚህ ምክንያቱም ትውልድ ጠፍቶብናል፣ ልጆቻችን ጠፍቶብናል። የምንለቀው ጉዳይ ስላልሆነ ይህን ምል እየነገርኩ ነው ያለሁት። ይህን ስነግር በቃ የበደልኩትን ህዝብ ክሳለሁኝ ብለህ የምትመጣ ከሆነ ሰሉት ይቅርታ ልባለን እንቀበላለን። ይህም በዚህ መልኩ ተጀው። እንግዲህ ሌላ ምንድነው ዛሬ ያው ጠዋት ፕሮግራም አይታችሁታል። ዛሬ የጀነራል ባጫ መጽሐፍ ምርቃት በመኮንኖች ክበብ ከፍተኛ መኮንኖች ባሉበት ተመርቋል። በጣም እጅግ ልብ የሚነካ እና የኢትዮጵያን ሚስጥርና የተደረገባትን ነገር ሁሉ የተነገረበት የተዳሰበት ነው። በተለይ ፊልድ ማርሻል ብርሃኑ ዛሬ ከውስጣቸው አውጥቶ የተናገሩት ነገር በጣም እጅግ በምንም ታምር የኦሮሞ ፖለቲካ የለም፣ በምንም ታምር የአማራ ፖለቲካ የለም፣ የትግሬ ፖለቲካ፣ የጉራጌ ፖለቲካ፣ የቤንሻንጉል ምንም የለም። ፖለቲካችን በሙሉ እርስ በርስ ሊያጨፋጭፉን የመጣ ነው። እንዲያውም መናገር የማልፈልገውን መድረክ ላይ ልናገር ከተባለ ብለው 3 ቦታ ከፍለን ኢትዮጵያ እንዳጨራርሳታለን ያሉት። ይህ ሁሉ መረጃ ወስደናል። ይህን ያክል የተናገሩት የተቀበለ የእጅ አዙር ጦርነት ነው ሲካሄድ የነበረው። የአማራ ብሶት አለ የኦሮሞ አይደለም እያሉ ነው በቁጭት የተናገሩት። ጀነራል ባጫም ያው እንግዲህ መጽሔቱን አይታችሁታል፣ ፕሮግራሙ ተናገሩታል። የሽምቅ ውጊያ
በሽምቅ ውጊያ መጀመሪያ ቀበሌና አካባቢያችንን ማጽዳት አለብን። ብብታችን ውስጥ ይዘናቸው ነው። ጎረቤታችን ተቀምጠው ነው። አልጋ ደብቀናቸው ነው። እኛው መንደራችን እያወቅን ነው ለዘራፊ የሰጠ ነው። ስለዚህ አካባቢያችንን ማጽዳት፣ ቀበሌያችንን ማጽዳት፣ ቤታችንን ማጽዳት መጀመር አለብን በሚል መጽሐፉ ላይ እንዴት አገር እንደምትፈርስ ጭምር ነው የጀነራል ባጫ መጽሐፍ ያለው። መጽሐፉን በተሻላችሁ መጠን እጃችሁ ላይ ለማግባት ሞክሩ። በጣም ትልቅ የኢትዮጵያን ሚስጥር የምታገኙበት የወደፊቱን የኢትዮጵያን ተስፋ ጭምር የምታገኙበት ነው እና እዛ መጽሐፍ ምርቃት ላይ የክብር እንግዳ ሆኜ ተገኝቻለሁ። በጣም የሚያምር ፕሮግራም ነበር። ከፍተኛ መኮንኖች በጣም የናፈቋቸው እነ ጀነራል አበባውን ሁሉ ያገኘሁበት አጋጣሚ ነበረ። እና አለምሸት ደግፌ፣ እነ ጀነራል ጌትነት ብዙ ሰዎች ያገኘንበት እና ኢትዮጵያዊነት ደምቆ የዋለበት ቀን ነበር። መኮንኖች ነው ያለፈው። ያው ፕሮግራሙ ላይ መከታተል ትችላላችሁ። ብዙ ሚዲያዎች እንደሚያስተላልፉት እርግጠኛ ነኝ። ከዚህ አኳያ ነው እንግዲህ አሁን የፋኖ ኃይል ከያጣጫው ይሄ መልእክት ደርሶት ዛሬ ብቻ ወደ ላይ ስገባ ከሶስት አቅጣጫ ላይ ብዛት ያላቸው የፋኖ ልጆች የአማራ ልጆች መሳሪያቸውን ይዘው እየገቡ ነው ያሉት። ወይ አንዳንድ ነገር አለው ሊክዱ ነው እጃቸውን ለመከላከያ ሰራዊት ለመንግስት ይሰጡ ነው ያሏቸውን እየገደሏቸው ነው ያለው። ሰምተናል። እሱ እያሰሯቸው ነው ያሉ። እሱን ሰምተናል። ከዛ ውጭ ግን በአብዛኛው እርስ በርስ የተዋጉ ነው ያሉት። አሁን በጎንደር በኩል የሆነ ቦታ ላይ አሁን እስካሁን ድረስ እስከገባው ድረስ የተጨፋጨፉ ነው ያሉት አሉ። ብዙ ሰዎች ቆስሏል፣ ብዙ ሰዎች ሞተዋል። በአብዛኛዎቹ ግን መገቀራረብ ላይ ያሉ ሰዎች ቀድም ወጥተዋል። በተለይ አሁን የማስረሻ ሰጤ መምጣት የብዙ ሰዎች ህልም አጨናቅፏል ይባል ያጨናቅፎባቸዋል፣ አብደዋል። የዲያስፖራ በተለይ ፖለቲከኞች ተስፋ ቆርጠዋል። ራሳችሁ እየተባሉ ነው ያሉት አሁን። ምክንያቱም ማስረሻ ሰጤ ጋር ብዙ ሚስጥር ነው ያለው። እንዴት ለኤርትራ እንደተሸጠ፣ ምን ያክል አማራ ለኤርትራ እንደተሸጠ፣ ምን ያክል ኦሮሞ ለኤርትራ እንደተሸጠ፣ ምን ያክል አፋር ጉራጌ ለኤርትራ እንደተሸጠ፣ ኤርትራ ምን ያክል በገንዘብ እንደመደበች ኢትዮጵያ ለመበተን፣ ከኤርትራ ጀርባ ያለው ምን እንደሆነ ጠቅላላ ሚስጥሩን አውጥቶ ለመንግስት አካል ይዘረገበው። አሁን መንግስት ትናንት ቢያውቀው ሚስጥሩን የበለጠ ግን አሁን ጠላታችንን በይፋ አውቆ እንግዲህ ጥቃቱን ጀምሯል። ይሄን ያወቀና በዚህ የደነገጠ ሻዕቢያ ያው በአሁኑ ሰዓቱ እንግዲህ በተለያየ ነገሮችን በመስራት ላይ ይገኛሉ ሻዕቢያዎቹ። እሱን እንግዲህ ነገ በስፋት እመጣለሁ። እናንተም እየሰማችሁት ያሉት ሻዕቢያ ተስፋ ቆርጧል። የኤርትራ ህልውና ጉዳይ በጣም አደጋ ላይ ደርሷል። አሁን አደጋ ላይ ነው የደረሰው። ህወሓቶች ነግሬያቸዋለሁ። እኔ እዛው የተጨፋጨፉ ነው ያሉት። ታደሰ ወረደን ትናንትና የሰራሁት ሚዲያ ላይ ሰምታችሁ ከሆነ ከቦምብ ጥቃት በኋላ አምልጦ የተደበቀበት ቦታ ጠፍቶ ነበረ። ታጣቂዎች ይፈልጉታል። ዞሮ ዞሮ ግን ዛሬ ያለበትን ቦታ ተገኝቷል። ያው አንድ ባለስልጣን ቤት መደበቁ ነው የተነገረው። ዞሮ ዞሮ ቢደበቅም ይገሉታል። ታደሰ ወረደ። ኢሳያስ አፈወርቅ ታጣቂዎቹን ይዞ ትግራይ ገብቷል። ስፔሻል የሆኑ ፎርሶች ነው የገባው። ብዛት ያላቸው የሚፈልጋቸውን የትግራይ ሰዎች አመራሮች ይገላቸዋል። ኦፕሬሽኑ ምናልባት በዚች ዊኬንድ ውስጥ ነው የተባለው፣ ቅዳሜና እሑድ፣ ዛሬና ነገ በትግራይ ውስጥ ኦፕሬሽኑ ሊሰራ ይችላል። ምክንያቱም የኤርትራ ታጣቂዎች ገብተዋል እዛ። ፕላስ ደግሞ ኦፕሬሽኑን ለመስራት ነው አይቸገርም። ምክንያቱም የማይቸገርበት ሰዓት ምንድን ነው? ሁለቱም አንድ ቋንቋ ተናጋሪዎች ትግርኛ ነው የሚናገሩት። ስለዚህ ለመጠርጠር አይቻልም። በትግርኛ ያነጋግራል። ምንም እንኳን ፕሮናውንሴሽን ቢለያዩም በትግርኛ ተናግሮ ነው ገብቶ አጥፍቷቸው ቢጠፉት እና ሻዕቢያ ትግራይ ላይ ያለኝን በቀል ፈጽማለሁ ያለው ነገር በእርግጠኝነት ዛሬ እናድርገው ይፈጽመዋል። በእርግጠኝነት ነው። ይህን ስለምሰሙት ነው። እንግዲህ በትግራይ በኩል ያለው የታደሰ ወረደ ቡድንና የመጣው ተዋጊ ቡድን በምን ደረጃ ላይ እንደሆነ ያው እያያችሁት ያላችሁት በተለያየ ሚዲያ እየተሰማ ነው ያለው። ይሄ ነው ያለው። የዓለም መንግስታት ግን ሙሉ በሙሉ ፊቱን ወደ ኢትዮጵያ አዙሮ በቀጠናው ሰላም እንዲያስረክብ፣ የቀጠናው ሰላም እንዲጠብቅ ሙሉ ኃላፊነት ለኢትዮጵያ ተሰጥቷል። በዚህ ኢትዮጵያኖች ልትኮሩ ይገባቸዋል። እውነትና ሀቃችን እጃችን ላይ መጥቷል። ስለዚህ ኢትዮጵያውያኖች የእውነት ሁል ጊዜ ብትዘገይም እውነት መውጣቱ አይቀርም ብለን ያልነውን በተግባር ነው ያየነው። ልትኮሩ ይገባቸዋል። አብስታችሁ ጸልያችኋል። አብስታችሁ ታግላችኋል። ጥርሳችሁን ነክሳችሁ ተዋግታችኋል። እያንዳንዷ የትግላችሁን ፍሬ በማየታችሁ በጣም ደስ ብሎኛል። ገና ከዚህ በለጠ ድል ትሰማላችሁ። ከዚህ በለጠ ውጤት ትሰማላችሁ። እኔ ጠዋትም መኮንኖች ክበብ
እስከ ከሰዓት ድረስ እስከነበረ ፕሮግራም ላይ እዛ ነበርኩኝ። ከዛም እንደገና ስቱዲዮ ላይ ሰራ ነበርኩኝ። እዛም ቀረጻ ላይ ሆኜ በጎ ቴሌቪዥን በማህበር መረጃ ማስተላልፌላችኋለሁኝ። አሁንም ደግሞ እንግዲህ ያው ከተወሰነ ፕሮግራም በኋላ እናንተን ሳላናገር አልተኛም ብዬ ነው ደስታችሁን ልገልጽላችሁ። እንኳን ደስ አላችሁላችሁ ነው። እንግዲህ ጠላት እላዩ ላይ ቆመን ጨፍረንበታል ነው። እላዩ ላይ ቆመን ጨፍር ነው። ዛሬ እንደ ንጉሥ የተፈራ ኤዶናይ ወጥቶ ሰግጣት በሉ በቃኝ ብሎ ማስለቀስ በአደባባይ ሲያለቅስ ማሳየት ማለት ከዚህ በላይ ጀግንነት የለም። በየክፍለ ሀገሩ ወጥተው ህዝቡን ሊበክሉ የነበሩ ነዋሪውን ገጠሬውን ሊበክሉ የነበሩትን ቲክቶከር የሚባሉትን በሙሉ አንገት ሊያስደፋ ናቸው። የትኛውም ክፍለ ሀገር ላይ እንዳይገቡ የታገለው የትኛውም ቦታ ቱር እንዳያደርጉ ኢቭን አለ ቢገቡ እንኳን በሚገቡበት ቦታ ላይ የክፍለ ሀገሩ ሰዎች ወጥተው እንዲበቀሏቸው ጭምር የታዘዙ ትእዛዝ። እስኪ ወንድ ጅማ አይገቡ፣ እስኪ ወንድ ሀረር ሂዱ አይሄዱ። ይሄ ትልቅ ድል ነው። ስለዚህ አንድ ስንሆን ማሸነፍ እንችላለን። እውነት ስንይዝ ማሸነፍ እንችላለን። ለዚህ ነው ዛሬ ሻዕቢያም ህወሓትም ሸኔውም ይሁን ፋኖ በየቦታው አረቄ እየጠጣ ነው ያለው። አብደዋል አብደዋል ነው ብላችሁ አብደዋል። ገና ነው ገና በደንብ ማወድ ያለባቸው በደንብ ማወድ ያለባቸው። ስለዚህ ኢትዮጵያኖች እንኳን ደስ አላችሁ። ይሄ ታላቅ ድል ነው ያለው። ነገም እመጣለሁኝ እነግራችኋለሁኝ እንደዚህ። እስከዛ ድረስ ግን ለነበረ ቆይታ አመሰግናለሁ። የጀነራል ባጫ መጽሐፍ እንዳያመልጣችሁ። ትልቅ ጀግንነት ነው። በተለይ የፊልድ ማርሻል ንግግር መድረክ ላይ ያደረጉትን በተለይ እና ለምሸት ደግፌና ጀነራል ባጫ ያደረጉትን ንግግር በደንብ አድርጋችሁ ተከታተሉ። በዛ ቦታ ላይ በጣም ትልቅ ሰዎች የነበሩበት ፕሮግራም ላይ ያለው ነገር እነሱ አርቲስት ስለ አርቲስት አትደነቁ። አርቲስት የኢትዮጵያ አርቲስቶች ነገራቸዋለሁ እኮ እንደ ደግማችሁ ስለ የኢትዮጵያ አርቲስት አትደነቁ። ሆዳደር ነው እኮ ባዩሽ እኮ ነው ስማቸው። ራሳቸው ስጠሯቸው ራሱ ባዩሽ እኮ ነው። አርቲስቶችን አርቲስት አትበሏቸው፣ ባዩሽ በሏቸው። ባገኙበት ነው። ባጣ ቆየኝ ነው። ሰራዊት ፍቅሬ ከሰራዊት ፍቅሬ በላይ ስንት አለ አይደል እንዴ? እናቱ ሰለሞን አሉ አይደል? ብሔራዊ ቲያትር ሱፍ ተገዛልኝ መኪና ላገኝ ብለው ሰግጣለሁ ብሎ የሚል በዛ እድሜያቸው። ስለዚህ አርቲስት ጉዳይ ከምንም አትቁጠሩት። አርቲስት ልማዱም ነው ባህሉም ነው የባህል ጨዋታቸው ስለሆነ በአርቲስት ጉዳይ ላይ ብዙም እያየዋችሁ ነው። ኮዚህም ኮመንት ጽፉልኛላችሁ። ተውት፣ እሱ ውጡ። እንደ ሀገር ነው እያመቆመው እንደ ሀገር ግን እያንዳንዱ አንገት ይደፋል። እንዳልኩት አንገት ደፍቶ ማየታችን ለእኛ ትልቅ ኩራት ነው፣ ትልቅ ክብር ነው እና በዚህ ልትኮሩ ይገባችኋል። እንግዲህ እኔ የሚደንቀኝ የመንግስት ትዕግስት ነው። ማንም እየተነሳ ባበደ ቁጥር ሳታማኸኝ ብላ እኮ ዘፋኝ ቴዲ በሰግጥ ዘፈን ወጣ። እሺ እኔ ያለው በርቱ። ነገ ደግሞ በስፋት መጥቼ ደግሞ እነግራችኋለሁኝ። ለነበረን ቆይታ አመሰግናችኋለሁ፣ ወዳችኋለሁ። ሼር አርጉት፣ ላይክ አርጉት፣ ሰብስክራይብ አርጉት። ነገ እስክንገናኝ ድረስ ሰሉት ያልኩ በዚህ እንሰናበታለን። ሰላም ሁኑልኝ።